ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? አሁንም አጠር ባሉ መረጃዎችና ትምህርታዊ ቪዲዮዎች ተመልሼ መጥቻለሁ። የመጀመሪያው መረጃ የምናገኘው ዛሬ በብዛት በሶሻል ሚዲያ ሲጋራ የነበረው የወንድማችን በፈላ ዘይት ነው ተደፍቶበት ተቃጠለ ነው። እንግዲህ ሰውነቱ እንደተቃጠለ ነው የሚያሳዩ የተለያዩ ፎቶዎች። እንግዲህ ምንም አደረገ ምንም ይህ ሰው መቃጠል የለበትም። ያው የሰው ልጅ ነው። ምንም ያጥፋ ምንም በህግ በጥፋቱ መሰረት በህግ የሚዳኝ ይሆናል። ግን ያው እኛ ሰዎች ጭካኔያችን እጅግ የገዘፈ ሆኗል። እዚህ ደረጃ ላይም ደርሰናል። እንግዲህ በተለይ ሴት እንግዲህ ይህን ያህል ጨክና የፈላ ዘይት ምን ያህል እንደሚያቃጥል እናውቃለን። እና ሰውነቱ ላይ ደፍታበት እንግዲህ ሰውነቱ ቃጠሎን አስተናግዷል ማለት ነው። ወደ መጀመሪያው መረጃ ሲገባ ወንድማችን በአርሲ የሆነ ያለውን ነገር ከአባቶች አንጻር የሚናገርበትን መልእክት ነው የምናገኘው። እንግዲህ አባቶች ዝምታቸው እስከ መቼ ነው? ይህ ማስመሰልስ እስከ መቼ ነው? የሚል አንድምታ ያለው በምሳሌም ከዚህ በፊት ቅዱሳን አባቶች እንዴት እንደሚጋደሉ እንደነበረ እንዴት መንግስታትን እንዴት እንደሚሞግቱ ምሳሌን ጠቅሶ ያስተምረናል። እንከታተለው። ከታረዱ በኋላ ማን እንዳረዳቸው እንኳ ሳይታወቅ መፍትሄ ሳይሰጥ እኛ አባት የቤተ ክርስቲያን አውደ ምሕረት ላይ የጸጥታ ደህንነት ኃላፊውን እንዲህ ጋቢ ሲለብሱት ተመልክተን ነበር። እንዲህ ጥሩ ነው የሰራችሁት ብለው ከሸለሟቸው በኋላ ደግሞ ዛሬ ምዕመናን ደግሞ ሲጨፈጨፉ ለምን መንግስት አልጠበቀንም? ለምንድነው ማን ተጠበቀው ብለው ደግሞ በዚህ ልክ እያስመሰሉ ሲያለቅሱ እንመለከታለን። በነገራችን ላይ እንደዚህ ጊዜ እንደዚህ ዘመን ቤተክርስቲያን በጳጳሳት የተዋረደችበት ጊዜ የለም። ጳጳስ እኮ እንዲህ እያለቀሰ ፍትህ አይጠየቅም እኮ። ብዙ የሚታዘዙት በሚሊዮን የሚቆጠሩ እኮ ህዝቦች እኮ አሉት፣ ልጆች እኮ አሉት። እነዚህ ልጆቹን ራሳችሁን ጠብቁ፣ አደራጅታችሁ እንዲህ ሊያደርጋችሁ የሚመጣውን በመጣበት መንገድ መልሱት ብሎ ቢያውጅ እኮ አንድ ቀን አይደለም አንድ ደቂቃ አይቆይም የጽንፈኛ ኃይል ማለት ነው። ስለዚህ ከሚያርዱን ጋራ እኩል እያሳረዳችሁን ያላችሁት ጳጳሳት መሆናችሁን መረዳት አለባችሁ። ጳጳስ ምን እንደሆነ እኮ እናውቃለን። በእነ ቅዱስ ዮሐንስ አፈወርቅ እኮ ጵጵስና በደንብ እኮ ተተርኮልናል። ቅዱስ ዮሐንስ አፈወርቅ እኮ ለአንዲት ደሃ ሴት መበለት ብሎ መሬቷን ንግስት ብትቀማባት ለምን የዛች ደሃ መበለት መሬት ይቀማል ብሎ ንግስቲቱን ያወገዘ ይታያችሁ። ለመሬት ብሎ ለአንዲት ደሃ መበለት ብሎ ንግስቲቱን ያወገዘ ከቅዱስ ሥጋ ከክቡር ደሙ እንዳትሳተፍ ያደረገና በዚህ ምክንያት ስቃይን ሳይፈራ ለአንዲት መበለት ያ ትልቅ ፓትርያርክ በብዙ ሀገር ተሰዶ በስቃይ ነው ያረፈ። አሁን ግን ምዕመናን ለምን መሬት ይቀማባቸዋል፣ ለምን ይወረስባቸዋል እያልን ሲሆን ለምን ምዕመናን በሀገራቸው ላይ ይጨፈጨፋሉ ይሞታሉ ብሎ የሚጠይቅ ጳጳስ እንኳን ጠፍቷል። ስለዚህ ብትችሉ አሁን ያላችሁ ምዕመናን ሊያርዳችሁና ሊገላችሁን የመጣን ጠላት ዝም ብላችሁ እጃችሁን አጣጥፋችሁ አትመልከቱ። በሃይማኖት በሀገር ምክንያት ሊገል ሊያጠፋን የመጣን ጠላት መግደልና ማጥፋት በምንም አይነት መመዘኛ በህግም ቢሆን በሃይማኖትም ጽድቅ እንጂ ኩነኔ ሆኖ አያውቅም። ካንተ ውስጥ የሚፈሰው ደም ጠላት ውስጥም ያለ ነው። ታጥቀ ራስን አደራጅ ብትጠብቅ ይፈራሃል፣ ሊነካም አይችልም። ስለዚህ ሁላችንም ዳር ከምንል እንደዚህ ፍትህ እንደዚህ ሆነ አባቶች ደረሱልን እያልን ከምናስመስል እውነታውን እንደዚህ በግልጽ ተነጋግረን ምዕመናን ራሳቸውን አደራጅተው እንዲጠብቁና የመጣውን ጠላት በመጣበት መንገድ እንዲመልሱ የሞራልና የስነ ልቦና ትምህርት ልንሰጣቸው ይገባል። ያለቀሳችሁ ህዝቡን ለፍሱስ አታድርጉት። ምዕመኑ ጀግና ነው። ምዕመኑ ራሱን መጠበቅና ራሱን አደራጅቶ ይህን ጠላት መመልከት አያቅተው። ስለዚህ አሁን ምንም ፖለቲካ አይደለም የምናወራው፣ ግን ስለሚታረዱ ክርስቲያኖች ራሳችንን አደራጅተን ቤተክርስቲያናችንን ከነዚህ ጽንፈኛ ኃይሎች መጠበቅ እንዳለብን መልእክት ለማስተላለፍ ያለው። እንግዲህ አንድ ማምንበት ነገር አለ። የኛ ትልቁ መመከቻችን ወይንም ደግሞ ጦራችን የጦር ኃይላችን እግዚአብሔር ነው። እግዚአብሔርን ደግሞ በጾም ጸሎት ነው የምናገኘው የምናናግረው። ስለዚህ አሁን ወቅቱ የጾም ነው። እንግዲህ በዚህ በጾም ወቅት ነው ምዕመናን እየታረዱ ያሉት። ስለዚህ ስንጾም ያው ንስሐ ገብተን መሆን አለበት። ከዛን ያው ፓኬጅ ነው ያው እንደሚታወቀው ጾም አለበለዚያ የረሃብ አድማ ብቻ እንዳይሆን፣ ስለዚህ በንስሐ በስግደት በጸሎት መሆን ያለበት እንደሆነ ሁሉም ሰው የሚያምንበት ነው። ስለዚህ ንስሐ ግን ምንድን ነው? እኚህ መምህራችን ደግሞ ስለ ንስሐ በደንብ ያስተምሩናል። እስቲ ንስሐ እንዴት ነው አንድ ሰው የሚገባው? በጾም ላይ ነው ወይስ ከጾም ውጪ የሚለውን በደንብ ያስተምሩናል። እስቲ እንከታተላቸው። ለማንኛቸውም ንስሐ ስንገባ ማድረግ የሌሉብን
ሶስት ነገሮች። ንስሐ የሚገባው በጾም ሰዓት ነው ወይስ ጾም ባልሆነበት ወቅት ነው ብላችሁ የጠየቃችሁኝ እህቶችና ወንድሞች ይህ ቪዲዮ ለእናንተ ነው። ትምህርቱ ግን ብዙ ሰዎችን ስለሚያስተምር ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ ንስሐ እያላችሁ ጻፉልኝ። ከዛ በፊት ንስሐ ምንድነው የሚለው በአጭር ቋንቋ ልንገራችሁ። ንስሐ ማለት ከእግዚአብሔር ጋር መታረቅ ነው። ንስሐ ወደ እግዚአብሔር መመለስ ነው። ንስሐ ከኃጢአት እንቅልፍ መንቃት ነው። ንስሐ ወደ መንፈሳዊ ሕይወት መመለስ ነው። ንስሐ ስላለፈው ኃጢአት ስላለፈው በደል አብዝቶ መጸጸት፣ ያለፈውን የኃጢአት ሕይወትም መኮነን መጥላት ማለት ነው። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 7 ከቁጥር 19 ላይ እንዲህ ብሏል። ስለ ንስሐ ብላችሁ ስላዘናችሁ ደስ ብሎኛል እንጂ ስላዘናችሁ ብቻ አይደለም። እውነተኛ ሐዘን ወደ እግዚአብሔር ዘንድ የሚያደርስ ነው። መንግሥተ ሰማያትም የሚያስገባው የንስሐ ጸጸት ነው። የዓለማዊ ሐዘንና ልቅሶ ግን ሞትን ያመጣል ብሎ ተናግሯል። ስለዚህ ንስሐ እውነተኛ ሐዘን፣ መጸጸት፣ መመለስ መሆኑን ራሱ ሐዋርያው እንዲህ ብሎ ገልጾልናል ማለት ነው። በተጨማሪም ንስሐ ስንገባ ማድረግ የሌሉብንን 3 ነገሮች፣ የንስሐ አመሰራረት፣ ንስሐ ስንገባ ደግሞ ማድረግ የሚገቡንን ነገሮች መጽሐፍ ቅዱሳዊ ማስረጃን መሰረት አድርጌ ዩቲዩብ ላይ አስቀምጬላችኋለሁ። ሙሉውን ገብታችሁ ዩቲዩብ ላይ ተመልከቱት።